ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 9 2018 ዓ.ም በዛሬው መረጃ ሰዓታችን በደራ ወረዳ ሸኔ አባትና ልጅን ገድሎ በርካታ ዜጎችን ማገቱን በተመለከተ፣ አሜሪካ ለህወሓት የመጨረሻ የተባለለትን ማስጠንቀቂያ ስለመስጠቷ፣ የሱሉልታ ከተማ መሬት አስተዳደር በአንድ ጎልማሳ ላይ የፈጸመው ግፍን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። እገታ፣ ዘረፋ እና የንጹሃን ዜጎች ግድያ በሀገራችን ኢትዮጵያ የዕለት ተዕለት አሳዛኝ ዜና አጀንዳዎች ከሆኑ ውለው አድረዋል። ምንም አይነት የፖለቲካ ተሳትፎ የሌላቸው፣ ለፖለቲካው የስልጣን ሽኩቻም ሆነ ለርዕዮተ ዓለም ፍልሚያው አንዳችም ግድ የሌላቸው ምስኪን ዜጎች በገዛ ሀገራቸው ያውም በወንድሞቻቸው እጅ በግፍ እየተገደሉ ይገኛሉ። እነዚህ ንጹሃን የመፍትሄ አለ እያሉ ወደ ላይም ወደ ታችም ቢማጸኑ የደረሰላቸውና መፍትሄ ሊሰጣቸው የቻለ አንድም ተቋም ወይንም የመንግስት አካል ማግኘት አልቻሉም። የመንግስት ቋሚና ዋነኛ ተግባሩ የዜጎችን ህይወትና ደህንነት ማረጋገጥ፣ ህልውናቸውን ማስከበር ሆኖ ሳለ ዜጎች በየመንደሩና በየደጃፋቸው በተደራጁ ታጣቂዎች ሲታገቱና ሲገደሉ ሰላማቸውን ሊያስከብርላቸው የሚችል አካል መታጣቱ ዛሬም የብዙዎችን ልብ በሀዘን እየሰበረ ይገኛል። ይህ ትርጉም የለሽና አውዳሚ የሆነ የወንድማማቾች ጦርነት ሀገሪቱን በከፍተኛ ሁኔታ እያወደማት ሲሆን ከፍተኛውን ዋጋ እየከፈለ ያለው ግን ከደሞዙ ላይ ግብር የሚከፍለውና ሰላሙን ብቻ የሚፈልገው ምስኪኑ የኢትዮጵያ ህዝብ ነው። በኦሮሚያ ክልል ሰሜን ሸዋ ዞን በደራ ወረዳ ዛሬ ሌሊት የተፈጸመው አሰቃቂ ጥቃት የዚሁ ቀጣይነት ያለው ሰብአዊ ቀውስ ማሳያ ሆኗል። በመንግስት ኦነግ ሸኔ ተብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ታጣቂ ቡድን የሰነዘረው ጥቃት በወረዳው የሚገኙ ንጹሃንን ህይወት ቀጥፏል። የአካባቢው ነዋሪዎች ለሸገር ጆርናል እንደተናገሩት የሸኔ ታጣቂዎች በጉንደ መስቀል ጉለቻ በተባለ አካባቢ በሌሊት ድንገተኛ ጥቃት በመሰንዘራቸው አንድ አባት ከነልጃቸው በአሰቃቂ ሁኔታ ተገድለዋል። ከዚህም በተጨማሪ 8 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸው በአሁኑ ሰዓት የሕክምና እርዳታ እየተደረገላቸው ይገኛል። በርካታ ቁጥር ያላቸው ሰላማዊ ሰዎች እገታ የተፈጸመባቸው ሲሆን እስካሁን ድረስ የት እንደደረሱ ያልታወቁና የጠፉ ዜጎች መኖራቸውን ነዋሪዎች በለቅሶና በከፍተኛ ምሬት ይገልጻሉ። ይህ ጥቃት በሰው ህይወት ላይ ብቻ ሳይሆን በዜጎች መተዳደሪያ ላይ ጭምርም ያነጣጠረ ነበረ። በርካታ የቀንድ ከብቶች በጥይት ተመተው እንዲሞቱ የተደረገ ሲሆን ከተኩሱ የተረፉትን የነዋሪዎች ከብቶች ደግሞ ታጣቂዎቹ ዘርፈው ወደ ጫካ ይዘዋቸው ተሰውረዋል። ይህ ድርጊት የአርሶ አደሩን የኑሮ መሰረት ሙሉ በሙሉ ያናጋ ሌላኛው የጭካኔ ጥግ ሆኗል። ይህ በደራ ወረዳ የተከሰተው የጸጥታ መደፍረስ ዛሬ ብቻ ሳይሆን ባለፉት ጥቂት ቀናትን በተመሳሳይ መልኩ ሲፈጸም የቆየ ችግር ነው። ከጥቂት ቀናት በፊት ማለትም ሰኔ 6 2018 በዚህ ወረዳ ከአባዶ ተነስቶ ወደ ጉንደ መስቀል በመጓዝ ላይ የነበረ አንድ የህዝብ ማመላለሻ መኪና ሙሉ በሙሉ በታጣቂዎች ቁጥጥር ስር ውሏል። የመኪናው ሹፌርና በውስጡ የነበሩት ሙሉ ሰላማዊ ህዝብ በታጣቂዎች መታገታቸውን ነዋሪዎች በከፍተኛ ስጋትና ፍርሃት ለሸገር ጆርናል አስታውቀዋል። ሰላማዊ ተጓዦች ከአንድ ቦታ ወደ ሌላ ቦታ ሄደው ሰርተው ለመኖር ቤተሰባቸውን ለመጠየቅ ወይንም የዕለት ጉርሳቸውን ለመፈለግ በሚንቀሳቀሱበት ወቅት እንዲህ ላለ አደጋ መጋለጣቸው በሀገሪቱ ውስጥ ያለውን የነጻነትና የደህንነት እጦት በግልጽ ያሳያል። ይህ በእንዲህ እንዳለ እኛ ኢትዮጵያውያን ካለን ጥቂት ገንዘብ እየቀነስን በምንከፍለው ታክስ የሚመራው ይህ ጦርነት ማንን ተጠቃሚ እንደሚያደርግ ግልጽ አይደለም። በወንድማማቾች መካከል የሚደረገው ይህ ትርጉም የለሽ ጦርነት ሀገርን ከማውደምና የነገ ተስፋችንን ከማጨለም ውጪ ያተረፈልን አንዳች የፖለቲካም ሆነ የኢኮኖሚ ትርፍ የለም። የዜጎች ደህንነት ሊጠበቅ የሚችለው መቼ ነው የሚለው መሰረታዊ ጥያቄ ዛሬም ምላሽ አላገኘም። ንጹሃን እየሞቱ ከብቶቻቸው እየተዘረፈ ባለበት በዚህ ወቅት የሚመለከታቸው አካላት ሁሉ በአስቸኳይ ትኩረት ሰጥተው የህዝብን ደህንነት እንዲያስከብሩና ይህንን አውዳሚ ደም መፋሰስ በአስቸኳይ እንዲያስቆሙ መላው የሀገሪቱ ህዝብ በተስፋ መቁረጥ ውስጥ ሆኖ ይማጸናል። ይህ ግጭት በአስቸኳይ ካልቆመ የነገዋ ሀገራችን እጣ ፈንታ የባሰ ጨለማ መሆኑ እንደማይቀር የሁሉም ስጋት ሆኗል። በኢትዮጵያ ምድር ለዓመታት የቀጠለውና ማቆሚያ ያጣው ግጭት ዛሬም የንጹሃንን ዜጎች ህይወት ከመቅጠፍና የሀገሪቱን ደካማ ኢኮኖሚ ከማድቀቅ አልተቆጠበም። በጦርነቱ ምክንያት ከፍተኛ ማህበራዊ፣ ስነልቦናዊና የኢኮኖሚ ዋጋ እየከፈለ የሚገኘው ተራው የኢትዮጵያ ህዝብ በየቀኑ የሚሰማው ወታደራዊ ግጭቶችና የደህንነት ስጋቶች የዕለት ተዕለት ኑሮውን ይበልጥ ፈታኝ እያደረጉበት ይገኛል። ሰሞኑን የወጡ ወታደራዊ መረጃዎችና ዓለም አቀፋዊ ሪፖርቶች ደግሞ ይህንን አውዳሚ የጦርነት አዙሪት አሁን
አሁንም መልክ እየቀያየረ የቀጠናውን ሰላም በከፍተኛ ደረጃ እያወከ መሆኑን በግልጽ ያሳያሉ። ባሳለፍነው ሳምንት በሰሜን ኢትዮጵያ ሽራሮ አካባቢ የተፈጸመው ወታደራዊ እርምጃ የዚህ ቀጣይነት ያለው ቀውስ ማሳያ ሆኗል። ኮንፍሊክት ዞን የተባለ የዜና ምንጭ እንደዘገበው የኢትዮጵያ አየር ኃይል ወደ ሱዳን ድንበር በማምራት ላይ የነበሩ የህወሓት አርሚ 13 ታጣቂዎች ላይ ያነጣጠረ የድሮን ጥቃት ሰንዝሯል። በጥቃቱ ሳቢያ በታጣቂዎቹ ላይ ከባድ ጉዳት መድረሱ የተገለጸ ሲሆን ይህንን ክስተት ተከትሎ ህወሓት በኤርትራ ድንበር አካባቢ ይንቀሳቀሱ የነበሩ ከባድ ተሳቢ መኪኖችንና ወታደራዊ ቁሳቁሶችን ወደ መሃል ትግራይ ማሸሽ መጀመሩ ታውቋል። በዚህ የጦርነት አዙሪት አማራጭ ያጣው የኢትዮጵያ ህዝብ ግጭቱ ዳግም እንዳያገረሽ ትልቅ ስጋትና ስነልቦናዊ ጫና ውስጥ ጥሎታል። ይህ የድሮን ጥቃትን በተመለከተ የህወሓት የምዕራብ ግንባር የጦር አመራሮች በሽራሮ ከተማ ባደረጉት ስብሰባ ላይ የምዕራብ ግንባር ከፍተኛ ወታደራዊ መሪ ጀነራል ምግበ ኃይሌ ማረጋገጫ ሰጥተዋል። ጀነራሉ ባደረጉት ንግግር የፌዴራል መንግስቱ በአርሚ 13 ሰራዊት ላይ ከባድ እርምጃ መፈጸሙን አምነው በጥቃቱ ህይወታቸውን ያጡ አባላት ከቀድሞ ታጋዮች የተረከቡትን አደራ ለመወጣት ሲንቀሳቀሱ የነበሩ መሆናቸውን ገልጸዋል። ይሁን እንጂ ይህ ጥቃት እንደማያንበረከካቸውና የትግራይን ህዝብ ጽናት እንደማይሸረሽረው የተናገሩት ጀነራሉ ከጥቃቱ የተረፉ የታጋይ ቡድኖች የተሰጣቸውን ወታደራዊ ትዕዛዝ በመፈጸም ወደ ተላኩበት የሱዳን ግዛት መግባታቸውን ገልጸዋል። በተጨማሪም የሽራሮ ነዋሪዎች በጥቃቱ የተገደሉትን ታጣቂዎች በክብር በመቀበራቸው ምስጋና አቅርበዋል። ይህ አይነቱ መግለጫ ለሰላም ለሚጓጓውና የጦርነት ትረካ ለሰለቸው የኢትዮጵያ ህዝብ ይበልጥ የሚያስጨንቅ እንጂ መፍትሄ የሚሰጥ አይደለም። ከዚህ ወታደራዊ ውጥረት ጋር በተያያዘ የአሜሪካ ስቴት ዲፓርትመንት ባወጣው መግለጫ ህወሓት በአገር ውስጥ እና በጎረቤት አገራት ላይ የደቀነው የጸጥታ ስጋት በምስራቅ አፍሪካ ከሚንቀሳቀሰው አሸባሪ ቡድን አልሸባብ ጋር በማነጻጸር በርካታ መዋቅራዊና ባህሪያዊ ተመሳሳይነት እንዳላቸው በግልጽ አመላክቷል። ሪፖርቱ በዝርዝር እንዳስቀመጠው ሁለቱ ቡድኖች በንጹሃን ዜጎች በመንግስት መዋቅሮችና በተለያዩ ከፍተኛ ባለስልጣናት ላይ ያነጣጠሩ የደፈጣና የሽብር ጥቃቶችን መፈጸማቸው የጋራ ባህሪ እንዳላቸው አመላካች እንደሆነ ተገልጿል። ከዚህም ባለፈ ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ህገወጥ የገንዘብ ማዘዋወር ታጣቂዎቹ ዋና የገቢ ማስገኛ ፈንድ አድርገው እንደሚጠቀሙበት ተጋልጧል። የሀገር መከላከያ ሰራዊትን እንደ ዋነኛ ጠላታቸው መፈረጃቸው ወጣቶችን በተሳሳተ ፕሮፓጋንዳና በብሔር ጽንፈኝነት በመቀስቀስ ለጦርነት መመልመላቸው እንዲሁም የጦር መሳሪያዎችን በድንበር ማቋረጫዎች ላይ ከሚንቀሳቀሱ ዓለም አቀፋዊ መረቦች ጋር በመገናኘት በህገወጥ መንገድ ማግኘታቸው ሁለቱም ቡድኖች በከፍተኛ ደረጃ ያመሳስላቸዋል። ይህ ሁኔታ ከአገር ውስጥ አልፎ ለመላው የአፍሪካ ቀንድ ሰላምና መረጋጋት ዋነኛ የደህንነት ስጋት መሆናቸውን ያረጋግጣል። ይህ የዓለም አቀፍ ተቋማት ሪፖርትና በየቀኑ የምንሰማው የጦርነት ነጋሪት የሚያሳየው አንድ መራር እውነታ ቢኖር እኛ ምስኪን ኢትዮጵያውያን አሁንም ከዚህ ከንቱና ጥቅም ከሌለው የጦርነት አዙሪት እንዳልተገላገልን ነው። ኑሮ በናረበት የሀገሪቱ ኢኮኖሚ ቀውስ የእያንዳንዱን ዜጋ ማዕድ በፈተነበት ወጣቶች ስራ አጥተው ተስፋ በቆረጡበትና ልማት ሙሉ በሙሉ በቆመበት በዚህ አስከፊ ወቅት በየድንበሩ የሚረግፈው የሰው ህይወትና የሚወድመው የሀገር ሀብት የኢትዮጵያን የወደፊት ተስፋ ይበልጥ የሚያጨልም ነው። ይህንን ትርጉም የለሽ ጦርነት በከፍተኛ ግብር ክፍያ በልጆቹ ህይወትና በማህበራዊ ምስቅልቅል ሁልጊዜም እየከፈለ ያለው ተራው የኢትዮጵያ ህዝብ አሁንም የሚፈልገው ተጨማሪ የጦርነት ፉከራን ሳይሆን ዘላቂ ሰላምና መረጋጋትን ብቻ ነው። የትጥቅ ትግልም ሆነ የሽብር ተግባር ሀገርን ከማፍረስና ትውልድን ከማውደም ባለፈ ለሀገር የሚጠቅም አንዳች ፋይዳ እንደማያመጣ በተደጋጋሚ ታይቷል። በመሆኑም ሁሉም ወገኖች ከግል ጥቅማቸውና ከድርጅታዊ ወገንተኝነት ይልቅ ለሀገር ሰላም ቅድሚያ ሊሰጡ ይገባል። ምክንያቱም የዚህ ከንቱ ጦርነት ትልቅ ዋጋ ከፋይ የጦርነት አበጋዞቹ ሳይሆኑ ሁልጊዜም መከራውን የሚከናነበው ምስኪኑ የኢትዮጵያ ህዝብ ነው። በአሁኑ ወቅት በአዲስ አበባና በዙሪያው ባሉ የሸገር ከተማ አስተዳደሮች ውስጥ የሚስተዋለው የመሬትና የቤት ማፍረስ ዘመቻ በብዙ ሺህ የሚቆጠሩ ምስኪን ዜጎችን ህይወትና ተስፋ እያጨለመ ይገኛል። ልማትና የከተማ ዘመናዊነት ለማንኛውም ኢትዮጵያዊ ኩራት ቢሆንም የህግ ዋስትናን በጣሰና የዜጎችን የእድሜ ልክ ጥሪት ባረከሰ መልኩ የሚካሄድ አሰራር ግን ማህበራዊ ቀውስን እየፈጠረ ይገኛል። በከፍተኛ የኢኮኖሚ ጫናና በላባቸው ባፈሩት ንብረት ዜጎች ላይ የሚደርሰው በደል ዛሬ የብዙዎችን በር እያንኳኳ
እያንኳኳ ይገኛል። ለዚህ ማሳያ የሚሆነው በሸገር ከተማ አስተዳደር ስር በምትገኘው ሱሉልታ ከተማ የተፈጸመው አሳዛኝ ክስተት ነው። አቶ ቢቂላ ሞሲሳ የተባሉ ጎልማሳ በቤት ክራይ ውስጥ እየኖሩ ለ30 ዓመታት የለፉበትንና ያፈሩትን ንብረት ሙሉ ያፈሰሱበት ህጋዊ ቤታቸው በሙሰኛ ባለስልጣናት ተቀምጦባቸዋል። ይህ ተበዳይ ግለሰብ ቦታውን የገዛው ከአቃቤ ህግ እንደነበረና ከመግዛቱ በፊት ከሱሉልታ መሬት አስተዳደር ህጋዊነቱን በካርታና በፕላን ጭምር አረጋግጦ እንደነበረ በምሬት ይናገራል። ቤቱ በካዳስተር የተሰራ ካርታ፣ የግንባታ ፍቃድ እንዲሁም ከ2007 እስከ 2018 ዓመተ ምህረት ድረስ በየዓመቱ የተከፈለበት ህጋዊ የግብር ደረሰኝ ያለው ነው። መሰረቱ ወጥቶ ለፊኒሺንግ እስኪበቃ ድረስ የመሬት አስተዳደር አካላት በየጊዜው እየመጡ ህጋዊነቱን ሲያረጋግጡ የነበረ ቢሆንም በመጨረሻም ግን የሱሉልታ ሙሰኛ ባለስልጣናት ቦታውን ስለፈለጉት ብቻ በአንድ ጀንበር ህገወጥ ነው በማለት ጣሪያውንና አጥሩን በኃይል አፍርሰው ንብረቱን በጉልበት ወስደውበታል። ይህ ሁሉ የብሎኬት ግንባታ ሲካሄድ ዝም ብለው የተመለከቱት አካላት ዛሬ ንብረትን ያለ አግባብ ሲቀሙ ማየት የህግ የበላይነት መላላቱን ያሳያል። ይህ በእንዲህ እንዳለ በአዲስ አበባ የኮሪደር ልማት ሽፋን በማድረግ በሸገር ከተማ ስር ባሉ እንደ ሱሉልታ፣ ቡራዩ፣ ሰበታ ባሉ ከተሞች ህገወጥ መሬት ወረራን ለመከላከል በሚል ሰበብ በርካታ ምስኪን ዜጎች ለ20 እና 30 ዓመታት የኖሩበትን መኖሪያ በላያቸው ላይ እንዲፈርስ መደረጉ ይታወሳል። ከተሞቹ ውበት እንዲላበሱ ማድረግ የሚደገፍ ቢሆንም ሂደቱ ያስከተለው ሰብአዊ ቀውስ ግን እጅግ የከፋ ነበር። ትናንሽ ልጆች ከትምህርት ቤት ሲመለሱ የኖሩበት ቤት ፈርሶ ሲያገኙ የሚፈጠርባቸው የስነ ልቦና ጉዳትና ቤተሰቦቻቸው ርካሽ ቤት ክራይ ፍለጋ ራቅ ወዳለ ቦታ ሲከራዩ ትምህርታቸውን ማቋረጣቸው ትኩረት አልተሰጠውም። ይባስ ብሎም በዚያ ፍጥነት ህገወጥ ተብለው በፈረሱ መሬቶች ላይ ላለፉት 2 ዓመታት ምንም አይነት የልማት ስራ ሳይከናወንባቸው ዝም ብለው ታጥረው መቀመጣቸው የዜጎች መፈናቀል አላስፈላጊ ያደርገዋል። በአሁኑ ወቅት የመንግስት መሬት የሌባ ባለስልጣናትና የዘራፊዎች መበልጸጊያ ሆኗል። በሌላ በኩል ደግሞ የመሰረት ሚዲያ ይፋ ባደረገው መረጃ መሰረት በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቦሌ ቡልቡላ፣ አሾ 1 እና 2 እንዲሁም ወረገኑ በተባሉ አካባቢዎች ለልማት በሚል መሬታቸውን እንዲለቁ የተጠየቁ አርሶ አደሮች የደረሳቸው የካሳ ክፍያ እጅግ አነስተኛ በመሆኑ ከፍተኛ ጭንቀት ፈጥሮባቸዋል። ለአየር መንገድ ጀርባ እጅግ ቅርብ በሆነው በዚህ ሰፊ የእርሻ መሬት ላይ ያሉ ማሳዎች ለመምህራንና ለጤና ባለሙያዎች መኖሪያ ቤት መስሪያ እንዲሆኑ ተለይተዋል። ነገር ግን የክፍለ ከተማው አመራሮች ገበሬዎችን ሰብስበው በአሮጌ ህግ ለአንድ ካሬ ከ770 እስከ 2000 ብር ብቻ በማስላት 2000 ካሬ ቦታችሁን በ4 ሚሊዮን ብር አስረክቡ ማለታቸው አርሶ አደሩን አስቆጭቷል። በዚህ ዘመን በ4 ሚሊዮን ብር ምን መስራት ይቻላል ሲሉ የሚጠይቁት ገበሬዎቹ ከሚሰራው ህንጻ 30 በመቶ ተሰጧቸው የልጆቻቸው ዋስትና እንዲያገኙ ቢሹም በአሁኑ ወቅት ምንም አይነት የጽሁፍ መተማመኛ ሳይሰጣቸው ማሳቸውን እንዲለቁ እየተገደዱ ነው። የክፍለ ከተማው አመራሮች ይህንን አቤቱታ ለከንቲባ አዳነች አቤቤ ከማድረስ ይልቅ እያፈኑት እንደሆነ ነዋሪዎች ይናገራሉ። አሁን ካለው የኑሮ ውድነት አንጻር ለገበሬው ቋሚ ንብረትና ዋስትና ካልተሰጠው ቀጣዩ ትውልድ ለማኝ ከመሆን ውጪ አማራጭ እንደማይኖረው ህዝቡ በምሬት ድምጹን እያሰማ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።